እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የግጭት ዳመና ባጠላበት መካከለኛው ምስራቅ ከፍተኛ የሆነ የጦርነት አዙሪት እየተደለቀባት የምትገኘው ኢራን አስቸኳይ ለተባበሩት መንግስታት ድርጅት ደብዳቤ ጽፋለች። እዩልኝ ስሙልኝ ልወረር ነው ስትል ለተባበሩት መንግስታት ድርጅት አቤት ማለቷ ተሰምቷል። በሌላ በኩል ኢራን ዛሬ ከወደ አውሮፓ የሰማችው ዜና መልካም አይደለም። ይኸውም የአውሮፓ ህብረት በኢራን ላይ ተጨማሪ ማዕቀብ ሲጥል፣ በሌላ በኩል ደግሞ እንዲሁ የኢራን አብዮታዊ ዘብ የተባለውንና በተለይም አያቶላ አሊ ካሚኒን ጨምሮ መንግስታቸውን የሚጠብቀውን የተደራጀ ስርዓትን በይፋ እንደ አንድ ወታደራዊ ኃይል ሳይሆን እንደ አሸባሪ ቡድን የአውሮፓ ህብረት ለመፈረጅ መወሰኑ ተሰምቷል። ጉዳዩን አስመልክቶ ፈረንሳይ፣ ጀርመን፣ ሌሎችም በአውሮፓ ተጽዕኖ ፈጣሪ የሚባሉ ሀገራት በዚህ ጉዳይ ላይ ውሳኔ ለማሳለፍ ድጋፋቸውን ገልጸዋል። ጉዳዩ ኢራንን በእጅጉ አስደንግጧታል። በሌላ በኩል ደግሞ ኢራን ተስማምቻለሁ፣ ለድርድር ዝግጁ ነኝ ስትል ለአሜሪካ ጥሪ አቅርባለች። ይህ በዚህ እንዳለ ታዲያ ኢራንን ተጠግቶ የሚገኘውና በጣም በርካታ የጦር አውሮፕላኖችን በላዩ ላይ የሚሸከመው እጅግ ዘመናዊ የሆኑ መሳሪያዎችን በላዩ ላይ የተገጠሙለት ዩኤስኤስ አብርሃም ሊንከን የተባለውና በመላው ዓለም አነጋጋሪ የሆነው የአሜሪካ የጦር መርከብስ ምን ይዟል? እንዲህ ኢራንን ለምን አስጨነቃት? ይህ መርከብ ከሌሎች መርከቦች ጋር መጠጋቱ የሚለውን መርከቡንም ልዩ ምን እንደሚያደርገው በዝርዝር አጋራችኋለሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የጦርነት ደመና ባየለበት ቀጠና የምትገኘውና በአሜሪካ የጦር መርከብ ተከባ ከዛሬ ነገ ጦርነት ሊከፈትባት ነው በሚል አይኖች ሁሉ ባተኮሩባት ኢራን ለተባበሩት መንግስታት ድርጅት ዋና ጸሐፊ አስቸኳይ ደብዳቤ ማስገባቷ ተሰማ። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ እርምጃ ለመውሰድ ሰዓታቱ ተቃርበዋል የሚል የማስጠንቀቂያ መልእክት ማስተላለፋቸውን ተከትሎ ነው ኢራን ለተባበሩት መንግስታት ድርጅት የአስቸኳይ አቤቱታ ደብዳቤ ያቀረበችው። በተባበሩት መንግስታት ድርጅት አምባሳደር ቋሚ የኢራን መልእክተኛ የሆኑት አሚር ሳኢድ በኩል ያስገባቸው ደብዳቤ እንደሚለው ከሆነ ዛቻው የመንግስታቱ ድርጅትን ቻርተር በግልጽ የሚጥስ በመሆኑ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአስቸኳይ የአሜሪካን ድርጊት በማውገዝ ምላሽ ይስጥ፣ ይከላከልልኝ ብላለች። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ህግን የሚቃረንና የተባበሩት መንግስታት ድርጅት ቻርተርን የሚጥስ ነው በማለት ድርጅቱ በአስቸኳይ እርምጃ እንዲወስድላትና አስፈላጊውን ነገር እንዲያደርግ የኢራን አምባሳደር ቋሚ መልእክተኛ ጠይቀዋል። ኢራን ለተባበሩት መንግስታት ድርጅት በጻፈችው ደብዳቤ እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ ያልታሰበባቸው ክስተቶችን በዓለም ዙሪያ እንዲፈጠሩ የሚያደርግ እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ ጠንቅ ነው ብላለች። ደብዳቤዋ ጨምሮ የትኛውም አይነት ጠባጫሪ ወይም ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷንና በግዛት አንድነቷን ለማስከበር ስትል ህዝቧንም ለመከላከል ሁሉንም አስፈላጊ ያለችውን እርምጃ ትወስዳለች ብለዋል። ይህ በዚህ እንዳለ የኢራን የፓርላማ ዋና አፈ ጉባኤ አሜሪካ ጋር ለመደራደር ዝግጁ ነን፣ ትራምፕ ለመደራደር ሐቀኛ ከሆኑ ይምጡ ብለዋል። የኢራን ፓርላማ ዋና አፈ ጉባኤ መሐመድ ባቀር
ካሊፍ እንዳሉት ከሆነ አሜሪካ ሐቀኛና ለመደራደር ዝግጁ ከሆነች ኢራን ለመደራደር ፈቃደኛ ናት፣ ዝግጁ ናት ሲሉ የኢራንን ፈቃደኝነት ለአሜሪካ ገልጸዋል። አፈጉባኤው ከመገናኛ ብዙሃኖች በሰጡት መግለጫ ኢራን ከዩናይትድ ስቴትስ አሜሪካ ጋር ለመደራደር ዝግጁ ናት፣ ነገር ግን ይህ የሚሆነው ንግግሩ ሐቀኛና ትራምፕም እውነተኛ ከሆኑ ብቻ ነው ብላል። አፈጉባኤው ሀገራቸው ኢራን ለድርድር ዝግጁ መሆኗን ቢጠቅሱም የአሜሪካው ፕሬዝደንት ግን ፈቃዳቸውን ለማስፈጸም እንጂ ለሐቀኛ ውይይት ዝግጁ የሆኑ አይመስሉም ሲሉ ወቅሰዋል። መሐመድ በቅርቡ በኢራን ለተከሰተው ህዝባዊ ተቃውሞ የውጭ ኃይሎች ያሏቸውን አካላት ተጠያቂ ያደረጉ ሲሆን ባለስልጣኑ በተቃውሞ የሞቱ ሰዎችን ቁጥር በይፋ ባይገልጹም በአመፁ ምክንያት የተሰዉ 300 የጸጥታ አባላትም ደም መንግስታቸው ይበቀላል ሲሉም ዝተዋል። የሰብአዊ መብት ተቆርቋሪዎች እንደሚሉት ለ3 ሳምንታት ያክል ቆይቶ በነበረው ተቃውሞ ከ6000 በላይ የሚሆኑ ሰዎች በኢራን መንግስት የጸጥታ ኃይሎች ሳይገደሉ እንዳልቀረ ይጠቅሳሉ። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር ስላለው ውጥረት ለማውራት አርብ ወደ ቱርክ እንደሚያቀኑ ሮይተርስ የዜና ወኪል ዘግቧል። የአሜሪካው ፕሬዝደንት ረቡዕ ዕለት ባስተላለፉት መልእክት ኢራን የኒውክሌር ስምምነቱን እንድትፈጽም በአስቸኳይ አስጠንቅቀው ይህ ካልሆነና ለአሜሪካ አስገዳጅ ስምምነት እጇን የማትሰጥ ከሆነ ኢራን ላይ ከባድ ቅጣት የሚወስድበት ጊዜ ቀርቧል ብለዋል። ትራምፕ ግዙፉን ዩኤስኤስ አብርሃም ሊንከንን ጨምሮ የተለያዩ የአሜሪካ የጦር መርከቦችና ሰርጓጅ የጦር መርከቦች ወደ ቀጠናው በከፍተኛ ሁኔታ እንዲጠጉና ኢራንን ከበው እንዲቆሙ አድርገዋል። ከጥቂት ሳምንታት በፊት ከኢራን አብዮት በኋላ ታይቶ በማይታወቅ ሁኔታ ለተቀሰቀሰው ህዝባዊ አመፅ የአሊ ካሜኒ መንግስት እስራኤልና ዩናይትድ ስቴትስ ያስነሱት ጸብ ነው ስትል በከፍተኛ ሁኔታ ሁለቱን ሀገራት ተጠያቂ አድርገዋል። በዚህ እንዳለ ኢራን ከአውሮፓ አስደንጋጭ ዜና ሰምታለች። የአውሮፓ ህብረት እንደወሰነው ከሆነ የኢራን አብዮታዊ ዘብ የሚባለውን ቡድን ሽብርተኛ ቡድን ብሎ ሊፈርጅ መወሰኑ ተሰምቷል። የአውሮፓ ህብረት የኢራን አብዮታዊ ዘብና ጠንካራ የሆነውን የኢራንን ኃይል ሽብርተኛ ቡድን ብሎ ሊፈርጅ እንደሆነ ሮይተርስ የዜና ወኪል ገልጿል። ፈረንሳይ ይህንን እርምጃ እንደምትደግፍ በይፋ መግለጿን ተከትሎ ነው ህብረቱ ዘቡን በሽብርተኝነት እንደሚፈርጅ የተነገረው። የህብረቱ ውጭ ጉዳይ ሚኒስትር በዛሬው ዕለት ብራሰልስ ተገኝተው በኢራን ጉዳይ ላይ ስብሰባ እያደረጉ ሲሆን በኢራን ላይ ተጨማሪ ዘርፈ ብዙ ማዕቀቦችን ይጥላሉ ተብሎ ይጠበቃል። ከጥቂት ሳምንታት በፊት በኢራን ላይ በተነሳው ህዝባዊ አመፅ ምክንያት በሺዎች የሚቆጠሩ ሰዎች መገደላቸውና በርካቶች መታሰራቸውን በመገናኛ ብዙሃን መዘገቡ ይታወቃል። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ኖዌል ባረት በማህበራዊ ትስስር ገጻቸው ላይ የአውሮፓ ህብረት የኢራን አብዮታዊ ዘብን ሽብርተኛ ቡድን ብሎ ለመፈረጅ መወሰኑ ፈረንሳይን ትደግፋለች ሲሉ ጽፈዋል። ከፈረንሳይ በተጨማሪ ጣሊያን፣ ጀርመን ድጋፋቸውን ማሳየታቸውን ተከትሎ ነው ዛሬ በሚደረገው ስብሰባ ህብረቱ ውሳኔውን ሊያሳልፍ የሚችለው። በአውሮፓውያኑ 1979 የተካሄደውን የኢራን አብዮታዊ እርምጃ ተከትሎ የተቋቋመው አብዮታዊ ዘቡ በአሜሪካና በካናዳ ሽብርተኛ ተብሎ የተፈረጀ ሲሆን ፈረንሳይ ይህንን ውሳኔ ለማሳለፍ ስታመነታ ቆይታ ነበር። የሀገሪቱን ስርዓት ለመጠበቅ ሲባል እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን አብዮታዊ ዘብ በተለያዩ ተግባራትና የመብት ጥሰት ውስጥ ተሳትፏል በሚል በምዕራባውያን ይወቀሳል። የኢራን አብዮታዊ ዘብ ከ190 ሺህ በላይ የራሱ ወታደሮች እንዳሉት የሚገመት ሲሆን ይህም ደግሞ የራሱ የምድር የባህርና የአየር ኃይል ያሉት ወሳኝ ከሚባሉት የኢራን ስልታዊ የጦር መሳሪያዎችን የሚቆጣጠረው ኃይል ይሄው ኃይል እንደሆነ ተነግሯል። ከዚህ ጋር በተያያዘም በዓለማችን መገናኛ ብዙሃን የፊት ለፊት ገጽ ርዕስ ላይ መነጋገሪያ የሆነው የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራንን ተጠግቶ እንዲቆም ያዘዙትና በአሁኑ ሰዓት ኢራንን ተጠግቶ እያስጨነቀ የሚገኘው ግዙፉ የአሜሪካው ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የጦር መርከብን በተመለከተ ነው። ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ላይ ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የጦር መርከባቸውና ሌሎችም በርካታ መርከቦች መሰማራታቸውን ማስታወቃቸው ይታወቃል። በአይነቱም ሆነ በአሰራሩ ልዩ የሚሆነው የዩኤስኤስ አብርሃም ሊንከን የኒውክሌር የጦር መሳሪያን ከያዙ የአሜሪካ የጦር መርከቦች አንዱ ሲሆን የአሜሪካ ባህር ኃይል የዓለማችን ትልቁ የጦር መርከብ ሲል ይጠራዋል። የአውሮፕላን ማኮብኮቢያውና ማረፊያ ያለው ይሄው ግዙፍ መርከብ ኤፍ35 እንዲሁም ኤፍኤ 18 ሆርኔት የተሰኙ ግዙፍ የጦር ጀቶችን በላዩ ላይ እንደታቀፈ የአሶሺየትድ ፕሬስ መረጃ ያሳያል። በመርከቡ ላይም በሺዎች የሚቆጠሩ የአሜሪካ ወታደሮችም ወደ ቀጠናው እንደገቡም ተመልክቷል። መርከቡ አጭር
የሚሆንና ረጅም ርቀት የሚወነጨፉ በርካታ ሚሳኤሎች እንዳሉት የተገለጸ ሲሆን ከነዚህም ውስጥ የኔቶ ሲ ስፓሮው ጸረ ሚሳኤል መሳሪያንም ጭምር ይጠቀሳል። 332 ሜትር የሚረዝመው ግዙፉ የአሜሪካው ዩኤስኤስ አብርሃም ሊንከን የተሰኘው የጦር መርከብ ሌሎች የጦር መርከቦች ላይ ጥቃት መፈጸም የሚችሉ ፋላን ኤክስ የተሰኙ የጦር መሳሪያዎችንም እንዲሁ በላዩ ላይ አለው። ፋላን ኤክስ በኮምፒውተር ቁጥጥር የሚደረግለት በራዳር የሚመራ የጦር መሳሪያ ነው። መርከቡ ከዚህ አልፎም ራም የተባለውን ሱፐርሶኒክ የሚሳኤል ስርዓት የተገጠመለትም እንደሆነ ታውቋል። ከአሜሪካ ግዙፍ የጦር መርከቦች መካከል አንዱ የሆነው ዩኤስኤስ አብርሃም ሊንከን ሌሎች በርካታ የጦር መሳሪያዎችና የራዳር ስርዓቶችም እንደተገጠሙለት ይታመናል። በላዩ ላይ በተገጠመለት ውስብስብ ቴክኖሎጂ የሚያወጣው ድምፅ መርከቡን ለመከታተል የሚመጡ ኃይሎች ሰርጓጆችን ለመከታተል የተሰራ እንደሆነም ተገልጿል። የራዳር ስርዓቶቹ ደግሞ በአቅራቢያ ያሉ ሁኔታዎችን ለመቃኘት የአየር ትራፊክን ለመዳሰስና ሚሳኤሎች ኢላማቸውን ጠብቀው እንዲመቱ ለማድረግ ያግዛል። ዩኤስኤስ አብርሃም ሊንከን በሰዓት 60 ኪሎ ሜትር እንደሚጓዝና በአማካይ እስከ 5600 ሰዎችን በላዩ ላይ እንደሚይዝ ነው ሲኤምኤንኦ የተባለው የድረገጽ የዘገበው። በላዩ ላይም እጅግ በርካታ የጦር አውሮፕላኖችን የያዘው ይሄው መርከብ ከነመንደርደሪያው ግዙፍ የአንድ ሀገር ጦርን የሚበልጥ መሳሪያ ይዞ ኢራንን መጠጋቱ ኢራንን ቢያስደነግጣት አይገርምም። ለመሆኑ አሜሪካ ኢራን ላይ ጥቃት ትፈጽም ይሆን የሚለው ሌላ ጥያቄ ነው። የዓለማችን ቁጥር አንድ ወታደራዊ ኃይል ያላት አሜሪካ ኢራን ላይ ጥቃት መፈጸም እንደምትችል በይፋ ከዚህ ቀደም አሳይታለች። የአሜሪካ አየር ኃይል ባለፈው ዓመት ሰኔ ሚድናይት ሃመር በተሰኘው ኦፕሬሽኑ የኢራን ኒውክሌር ማብላያ ላይ ጥቃት መፈጸሙ አይዘነጋም። በወቅቱም ከ100 በላይ የጦር ጀቶችን አሰማርቶ የነበረ ሲሆን ቢ2 የተባለው ጀትም ከአሜሪካ ተነስቶ ባንከር ቦስተር ከተባለው ኢላማን ለይቶ የሚመታ ፈንጂም ጥሎ እንደነበር ይታወቃል። አሁን ጥያቄው አሜሪካ ኢራን ላይ ድጋሚ ጥቃት ልትሰነዝር የምትችልበት እድል አለ ወይ የሚለው ጉዳይ ነው አነጋጋሪ ሆነው። በቬንዙዌላ ላይ የወሰዱትን ድንገተኛ እርምጃ ያነሱት ፕሬዚደንት ዶናልድ ጄ ትራምፕ ኢራን ጊዜው እየሄደባት እንደሆነና የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ የማትመጣና የአሜሪካን ውዴታ የማትፈጽም ከሆነ ትመታለች ብለዋል። ቀደም ሲል ወደ ድርድር መጥተው ከስምምነት እንዲደርሱ ነግሬያቸው ነበር፣ ነገር ግን አልመጡም በማለት ባለፈው ሰኔ ወር ላይ የተፈጸመውን የአየር ጥቃት መከተሉን ገልጸዋል። አሜሪካ በመካከለኛው ምስራቅ ባሉ የጦር ካምፖች እስከ 50 ሺህ ገደማ የሚደርስ ግዙፍ ወታደር ኃይል አላት። በርካታ የጦር መሳሪያ ክምችቶችም በኢራን ዙሪያ አላት። ከነዚህም መካከል 10 ሺህ የሚሆኑት ኳታር በሚገኘው አልኦድዴ በተሰኘው የጦር አውሮፕላን ማረፊያ ጣቢያ ላይ ይገኛሉ። በእነዚህ አሜሪካ በዮርዳኖስ፣ በሳውዲ አረቢያ፣ በኦማን፣ በባህሬንና በተባበሩት አረብ ኤሚሬትሶች ግዙፍ የሆነ የጦር ሰፈሮች አሏት። ባለፉት ጥቂት ሳምንታት አሜሪካ ወደ አካባቢው ተጨማሪ ኃይል ያሰማራች ሲሆን እንዲሁም በርካታ የጦር መሳሪያዎችንም ወደ አካባቢው ስታጓጉዝ ነበር። ባለፈው ሳምንት ላይ ተንታኞች እንደሚሉት አሜሪካ በመካከለኛው ምስራቅ ያላትን ኃይል ማጠናከሯ እንዲሁም ዩኤስኤስ አብርሃም ሊንከን የተሰኘውን ግዙፍ የጦር መርከቦቿንም ወደ ስፍራው ማሰማራቷ ኢራን ላይ ጥቃት ሊኖር እንደሚችል ጠቋሚ ብቻ ሳይሆን አረጋጋጭ አድርገው ወስደውታል። ቀሪው ቀናቶችም ለኢራን መልካም ላይሆኑ እንደሚችሉም ከወዲሁ ተነግሯል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ሕይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር